أنا يمنا ينون سويت كنس أو ቤተሰቦቿ ቢመጡ ምንድነው የምንለው? አናውቅም ነው ሌላ ምን እንላለን? የመጣችው እኮ እኛ ቤት ነው። እሱን የምናውቀው እኛ ብቻ ነን። ለሌላ ሰው ካላወራችሁ ማንም ሰው ሊያቀብላችሁ ዳግም አልማዝ ቶሎ ውስጥ እናስገባት። አልማዝ ስሟን እንዴት ታወቃት? ስትመጣ አልነበርክም አይደል? የት ነው የምታውቃት? መልስልኝ እንጂ ባይሉ ስሟን እንዴት ታወቅ ነው? ወይንስ አንተም አለህበት? ማም እኔ ነኝ የነገርኩት። ደውዬ እኮ ስጠራው ሁሉንም ነገር ነው የነገርኩት። ሰላም ምንም እንዳልተፈጠረ አስመስል እንዲጠረጥሩሽ አታድርጊ። አይዞሽ እቴ አቅት ከዚህ ችግር ውስጥ እንወጣለን። ዳግም ናስኪያ ናስ ቶሎ በደረስ እርዱ ብለኝ አስጨነቅኳችሁ አይደል? እትዬ እናቴ ጋር ሄጄ ነበር። ለዛ ነው እንዴ? እኔ ደግሞ የት ሄደች ብዬ እኮ አስጨነቅሽኝ። ሰላም የተፈጠረ ነገር አለ እንዴ? ማለት ምን ሊፈጠር ይችላል? ሰላም ምን አድርጋለች አሉሽ? ኧረ ማንም ምንም አላለኝም፣ ግን የተጨነቅ ስለመሰለኝ ነው። ብሌን እናት አጠፍታ ያስጨነቀችኝ። ይቅርታት ነው እንዴ? ወደ ውስጥ አንገባም እንዴ? እሺ ግቡ። እሺ ግቡ። ብሌን ናት። አሳዳጊነቷን ማብራታለች። ወይኔ ጉዳችሁን ፈላ። አሁን ሰላምን ብጠይቃት ምነው ብሌን አሞሻል እንዴ? ሰላም ልጄ ልናጣት ነበር። ለትንሽ እንሰራፈችው። ምነው የኔ ልጅ ምን ሆንሽብኝ? ብሌን ጠዋት ትንሽ ተጋጭተን በረኪና ጠጥታ ራሷ ልታጠፋ ነበር። ምን በረኪና ጠጣች? ብሌን እንዴት ነሽ? አሁን እንዴት ነሽ? ለምን ብሌን? ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? የፈለገ ነገር ቢፈጠር ራስን ማጥፋት መፍትሄ? ደህና ነኝ ዳጊ። አትዋሺኝ። አውቀሽ ነዋ። ይሁን የሚሰማሽ ነገር የለም? የምር ደህና ነኝ ዳጊ። ያን ያህል እኮ አይደለም፣ አትጨነቂ። የፈጣሪ አለ። ቆይ አንድ ነገር ሆነሽ ቢሆን ኖሮ ምን ይውጠኝ ነበር? ካልሆነ ሐኪም ቤት ልሂድ እንዴ? ዳግም ደህና ናት ወይ? ተጠጣው ትውላታል። እኔ የምለው እናቴስ? ወይኔ ጉዴ! እንደፈራሁት ጠየቀቻት። ቆይ ከዚህ በኋላ ምንድን ነው የምናደርገው?
እንዴ መልሱልኝ እንጂ እናቴ ሄዳ ነው? ለምንድን ነው የደነገጣችሁት? እንዴ እትዬ ምን ሆነሽ ነው የምታለቅሽው? ብሌንዬ ይቅርታ አድርጊልኝ። እናትሽ ብሌን እናትሽ ሄዳለች። የት ሄደች? ቤተሰቦቿ ጋር። ቤተሰቦቿ ጋር? አሁን እረፍት አድርጊ፣ በኋላ ሁሉን ነገር እነግርሻለሁ። ብሌን አሁን እረፍት አድርጊ፣ በኋላ እናወራለን። እሺ ሰላም ዛሬ ልክ አይደለችም። በእርግጠኝነት እዚህ ቤትማ የሆነ ነገር ተፈጥሯል። አልማዝ እንዴት ልጇን ጥላ ትሄዳለች? ለነገሩ የቷ ስልክ ሰጥታኛለች፣ ደውዬ አረጋግጣለሁ። ዳጊ በቃ ወደ ክፍሉ ይሰደኝ፣ እዛ ሂጅ ብተኛ ይሻለኛል። እሺ ይቅርታ አደረግሽልኝ ማለት ነው? ተቀይሜ ነበር እንዴ? የኔ ልበ መልካም፣ እንዳንቺ አይነት ሰው እኮ ከሺህ አንድ ራሱ ያገኝ። ከሺህ ብቻ? አረ ከሚሊየን፣ አረ እንደውም ከቢሊየን ራሱ አንድ ያገኝ። አንተ እንደሱ አትይኝ፣ እፈራለሁ። በአይነ ልትበላኝ ነው እንዴ? ብችልማ ዋጥ ነበር ማድረግሽ። በይ ሰላም፣ ደህና ዋይ። ልጄን አደራ ላንቺ ሰጥቼ ነው የምሄደው። እንደ ራስ ልጅ ተንከባከቢያት። ብሌን እኮ ለእኔም ልጄ ማለት ናት። እሱማ ለዛ አይደል አንቺ ጋር ጥያት የምሄደው። በይ ደህና ዋይ። ይሄ ጫማ ያልማዝ ነው ልበል? ጫማ? የቱ ጫማ? የቱ? የኔ ጫማ እኮ ነው። የኔ ነው። እርግጠኛ ነሽ? እኔ እሷ ጋር ያየሁት ነው የመሰለኝ። መስሎሽ ይሆናል። የራሴ ነው። እርግጠኛ ነኝ ይሄማ የእሷ ጫማ ነው። ምንድን ነው የምትይው ገነት? እንደዚህ አይነት ጫማ የእሷ ብቻ ነው እንዴ? አይ እንደሱ ለማለት ፈልጌ አይደለም። ምን ለማለት እንደፈለግሽ ገብቶኛል። አንቺ እንደዚህ አይነት ጫማ አትገዥም እያልሽ ነው? ይቅርታ ወይዘሮ ሰላም፣ እኔ እንደሱ ለማለት ፈልጌ አይደለም። ለማንኛውም ደህና ዋይ። በእርግጠኝነት የሆነ ሚስጥርም አለ። አምላኬ ይቅር በለኝ አምላኬ። ማሚዬ ትንሽ አረፍ በይ፣ ይለቅሻል። ትንሽ አረፍ በይበት እህቴ። ምንም አትሆኝም፣ አይዞሽ፣ ምንም አይፈጠርም። ብሌን እንዴት ነሽ? አሁን እንዴት ነሽ? ለምን ብሌን? ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? የፈለገ ነገር ቢፈጠር ራስን ማጥፋት መፍትሄ? ደህና ነኝ ዳጊ። አትዋሺኝ። አውቀሽ ነዋ።
ምን አንተ ቤት ውስጥ ግን ይሄን ያክል ዋጋ አለኝ ማለት አልገባኝም። ገብቷል እባክህ። ለአንተ ይሄን ያክል አስፈላጊ ሰው መሆኑን አላውቅም ነበር። እንዴ አሁንስ ማን አስፈላጊ ነሽ ያለሽ? ቅድም በረኪና እንደጠጣው ስትሰማ በጣም ደንግጠ ነበር። በድንጋጤ ውስጥ አይኖችን አየኋቸው። አይኖች ውስጥ ብዙ ነገሮች ታይተውኛል። ለምሳሌ ምን አየሽ? ስስት፣ ድንጋጤ፣ በአጠቃላይ አንተ ለኔ ምን ያህል ቦታ እንዳለ ተመልክቻለሁ። ዳጊ ግን እኔ ይሄን ያክል አንተ አስፈላጊ ሰው ነው? በጣም። ለምን? እንጃ ብቻ አስፈላጊነትሽን ብቻ ነው ማውቀው። አመሰግናለሁ። እሺ እኔ የምልሽ ብሌኔ እንዴት ራስሽን ለማጥፋት ወሰንሽ? እንደዚህ አይነት ሰው እንዳልሆንሽ ደግሞ አውቃለሁ። ማለት እንዴት አይነት ሰው ነኝ? ታጋሽ፣ ተስፋ ማትቆርጥ፣ ንጹህ ልብ ያላት፣ በተለይ ከምንም በላይ ፍጹም ተስፋ ማትቆርጥ። እንደዚህ አይነት ሰው ነኝ ብለህ ነው? በሚገባ። እኔ እኮ አልገባ ያለኝ ነገር እንዴት እንደዚህ አይነት ሰው ሆነሽ ራስሽን ለማጥፋት ሞከርሽ? እናቴን ለማስተማር ስትይ ዳጊ፣ አሳዳጊ እናቴ ወላጅ እናቴ በመምጣቷ ልጄ ጥላ ልትሄድ ነው ብላ በጣም ፈርታ ነበር። በእርግጥ ይገባኛል፣ ከኔ ውጭ ማንም ሰው የላትም። በዛ ላይ ደግሞ ወላጅ እናቴ መጥፎ ነገር ተናግራታለች። እሱ ደግሞ በጣም ልቧን ሰብሯታል። እንዴ ምን ብላት? እሷን አይጠቅምም። ብቻ በዛ ምክንያት ራሷ ልታጠፋ በረኪና ልጠጣ ነበር። ማዘር ራሳችሁን ሊያጠፉ? ያስደነግጣል አይደል? እኔም እንደዚህ ነበር የደነገጥኩት። ስለዚህ ሁለተኛ እንደዚህ አይነት ነገር እንዳታደርግ ትንሽ ጠጣሁት። ብቻ በጣም ነው የደነገጠችው። አየህ ዳጊ፣ በድጋሚ ራሷን ለማጥፋት ካሰበች ዛሬ የደነገጠችውን ድንጋጤ ስታስታውስ መቼም አትሞክረው። ስማርት እኮ ነሽ። በጣም ነው ያስገረምሽ ዳጊ። እሳት ያቃጥላል ተብሎ የተነገረው ሰው ሳይሆን እሳቱን በትንሹም ቢሆን የነካው ሰው ነው ከእሳቱ የሚሸሸው። ልክ ነሽ ዳጊ። ወላጅ እናቴ ግን የት ነው ሄደችው? ሄሎ፣ የአልማዝ እህት ነሽ? እኔ የአልማዝ ልጅ ብሌን አወቅሻት? አዎ፣ የብሌን አሳዳጊነት ነው። እኔ የምለው አልማዝ ዛሬ ወደ እናንተ መጣለች እንዴ? አልመጣችም እንዴ? ቆይ ሌላ ልትሄድበት የምትችልበት ቤተሰብ አለ? የለም። እሺ በቃ በጣም አመሰግናለሁ። አይ በሰላም ነው። እቤት እኮ ስናጣት ድንገት እናዘጋ ከመጣች ብለን ነው። እሺ አመሰግናለሁ። ካልመጣች አሳውቅሻለሁ። ቆይ ግን አልማዝ ቤተሰቦቿ ጋር ካልሄደች የት ልትሄድ ትችላለች? የሰላም ሁኔታ ልክ አልነበረም። በእርግጠኝነት የሆነ ነገርም አለ። ዳጊ፣ የሆነ ነገር ደብቃችሁኛል አይደል? ምን ልደብቅሽ እችላለሁ ብሌን? ስለ ወላጅ እናቴ። ጥላኝ እንዴት ወደ ቤተሰቦቿ ትሄዳለች? ምን እንጃ። የእውነት ግን ጥላኝ ነው ሄደችው? እስኪ ማል ነው ብሌን፣
አንድ ነገር ልነግርሽ እፈልጋለሁ። ያቺ ሴትዮ ያንቺ ወላጅ እናት አይደለችም። አልገባኝም። እሷ ገንዘብ ተከፍሏት የመጣት ውሸታም ናት። ዳግም ስነ ስርዓት ይኑር። ስለ እናቴ ነው እያወራ ያለው። በእነዚህ አይነት ዙሪያ ደግሞ ትዕግስት የለኝም። እሺ ይህንን አዳምጪው። ይኸውልህ ብሌን ትክክለኛ እናቷን አይደለም ያገኘችው። ማለት ዳግዬ፣ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ እናት አለች። እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር። እውነትሽን ነው ቃልዬ? እማማ ትሙት ዳግዬ፣ አንተ እድለ ቢስ ሰው አይደለህም። እንደውም በጣም እድለኛ ሰው ነህ። ቃል ቆይ ከኔ ምንድን ነው ችግሯ? እኔን ለማስለቀስ ለማዋረድ የማትፈነቅለው ድንጋይ የላት። ስለዚህ ፍላጎቷ እንዳይሳካ አድርጊ ብሌን። አንቺ እንደሷ ክፉ መሆን እንደማቻቃለሁ። ጠንካራ፣ ደስተኛ እንዲሁም ደግሞ ታጋሽ በመሆን አለሟ እንዳይሳካ አድርጊ። እሺ ዳጊ፣ እናቴን ስታውቅባት ነው ሄደችው። ሰው ግን ለገንዘብ ብሎ ይሄን ያክል ማስመሰል ይችላል? ብሌንዬ፣ አንቺ በጣም ንጹህ ሰው ነሽ። እንደዚህ አይነት ነገር አይገባሽ። ደግሞ ሁሌ ሳይገባሽ ኖሪ። መቼም እንዳትለወጭ። በቃ አረፍት አድርጊ። ደህና ወይ? በኋላ አይሻለሁ። እሺ ደህና ዋል። አመሰግናለሁ። እሺ ዳጊ። ለምን? አልማዝ ትክክለኛ እናቴ እንዳልሆነች እውነታውን ለእኔ ለመንገር በጣም ብዙ ነገር አድርጋል። ቃልን እራት የጋበዝካት ይሄንን ለማወጣጣት አይደል? ምን ላድርግ? ስነግርሽ አላምን አልሽ። በማስረጃ ከተቀበልሽኝ ብዬ እኮ ነው። ምን አይነት ሁኔታ ውስጥ እንደነበርኩ ትረዳኛለህ አይደል? አዎ እረዳሻለሁ። ይቅርታሽ። ተቀብዬሻለሁ። ለውሸት እናት ነው ትክክለኛው እናቴን ያሳዘንኳት። አምላኬ ሆይ ይቅር በለኝ፣ ይቅር በለኝ እናቴ። በጣም ነው የጨነቀኝ። ግን የሚነቃብን አይመስልህም? አይነቃብንም። እቻ አሮጊት ከባድ ችግር ውስጥ ነው ጥላ ነው ሄደችው። እኔ የምልሽ ሰላምና አልማዝ ለምንድን ነው የተጣሉት? ደግሞ ለምንድን ነው የገፈተረቻት? መጀመሪያ እኮ ከኔ ጋር በሰላም እያወራን ነበረ። ምን እንደሆነች አላውቅም፣ ግን ድንገት ተነስታ በጥፊ መታችኝ። ከዛም ማለቴ ሰላም ተናዳ ገፈተረቻት። በቃ በዛ የተነሳ ነው። እየዋሸሽ ነው? አረ እኔ አልዋሸሁም። እደርስበታለሁ፣ ችግር የለውም። እሺ ደግሞ የት ሄደች?
እቴ መተኛት አልቻልኩም። እንቅልፍ እምቢ አለኝ። ከአንቺ ጋር መተኛት ትችላለህ? ደስ ይለኛል። ነይ ተኝ። እሺ ልጅ። ሰላም ዋል ማዘርዬ። ጋር መስገን ትንሽዬ ስጦታ ናት። ብታስም ተቀበሉኝ። የኔ ቁም ነገረኛ ልጅ ለምን ተቸገርክ? አረ ማዘር አልተቸገርኩም። ይልቅ ይመርቁኝ። ሁልጄ ነው መርቀህ የኔ ልጅ። ሀሳብህ ይሙላልህ። አሜን። ጭንቀትን ያቃልልህ። ከፈለግከው ነገር ጋር ያገናኝ። ይህን ምርቃት ለማግኘት ብቸገር ራሱ ያንሰኛል። እና እስኪ የኔ ልጅ ቅፍ አድርግ። ምን ነው ማዘር ችግር አለ እንዴ? ልክ ሳቅፍህ ከረጅም ዓመት በፊት የጠፋው ልጅ አስታውስከኝ። እኔ እንጃ ምን እንደሆነ ባላቅም እኔም ሳቅፎት ያጧትን እናቴን ያቀፍኩ ያህል ይሰማኛል። ማዘር አንዴ ልቀፎት። የኔ ልጅ ናቀፈኝ። አንተም እኮ ልጄ ነህ። እንዴ እትዬ ምን ሆንሽ ነው? ምን ሆንኩ ብለኝ? እትዬ እያለቀስሽ እኮ ነው። እያለቀስኩ ነው እንዴ? እትዬ ደህና ነሽ ግን አይደል? ምን ሆንሽ ነው? ለምን እንደሆነ አላውቅም። ምንድን ነው የምትይው እትዬ? ብሌን ሳቅፍሽ እኮ የሆነ ስሜት ተሰምቶኝ ነው። በፊት ቃልዬ ልጆና ሳቅፋት የሚሰማኝ ስሜት ስለተሰማኝ ነው። ታዲያ ለምን አለቀሽ? የሆነ ነገር ሆንሻል? ብሌንዬ ሁሉም እንባ እኮ የሀዘን እንባ ብቻ አይደለም፣ የደስታም እንባ አለ። እና የደስታ እንባ ነው ያለቀሽ? አይ አይደለም፣ የናፍቆት እንባ ነው። ማን ናፈቀሽ? ቃልዬ አብረሽ አይደል እንዳለችው? ብሌንዬ ቃልዬ አብራኝ ሆና ራሱ ልጄ ትናፍቀኛለች። ለምን እንደሆነ አላውቅም። የቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንድ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅል ነሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ብሌን የት ሄድሽ? በሀሳብ ጭልጣልሽ። አይ እትዬ የእናትነት ወድሽ ቃል ልጅሽ እንዳልሆነች ነግሮሽ እንደሆነ ብታውቂ ጥሩ ነበር። እውነተኛ ልጅሽ የት ይሆን ያለችው? ብሌን ምን እያሰብሽ ነው? ቆይ ምንም ዝም ብዬ ነው። እንተኛ አይደል? እሺ ምን ነው ዳግዬ ፍጥጥ ብላ ይሄኝ? የሆነ ቦታ አውቆታለሁ እንዴ? እንዴት? ለምን እንደዛ አልከኝ? እኔ እንጃ እንደዛ ተሰምቶኝ ነው። የመጀመሪያ ቀን ልክ ቤት የመጣሽ ቀን ራሱ ልክ እንደሆኑ ነበር የተሰማኝ።
ወይኔ ልጄ በባዶ ዳደረቅኩ አይደል? አረ ችግር የለውም። አሁን በልቼ ነው የመጣሁት። የባለፈው ሽሮ እኮ ናት፣ የእናት ሽሮ። እሱን ከሆነማ አምጡልኝ። በጣም እርቦኝ ነበር። እርሶም ይብሉ እንጂ የእናንተ እኮ ሁለት ነው። እችን የሚያዝልኝ ልጅ ሳያጎርስም እንዴ? እኔ የምልህ እንዴት መጣ? በዚህ ስታልፍ ትዝ ብዬ ነው? አይ ቤት ቁጭ ብዬ ሳስቦት ትዝ አለኝና ለምን አልጠይቃቸውም ብዬ ነው የመጣሁት። ጥያቄ አሳጣህ የኔ ልጅ። አሜን። ዛሬ እንግዲህ ሁሉ ምርቃት ሸመትኩ። ቆይ በሌልን ሄጄ አስቀናናታለሁ። እኔ የምልህ ልጄ ግን እንዴት ናት? ደህና ናት። አስተኝቻት ነው የመጣሁት። ያዝበል። እሺ እንቅልፍ አልቻለም። እናቴ እኮ እንቅልፍ እምቢ ሲላት ጸጉሯን አሻሽላት ነበር። አንቺም እንደዛ ላድርግልሽ ወይ ደግሞ ሽሮ ልበልሽ? ሽሮ ደግሞ የምትለው እናት ለልጇ ነው እንዴ? ምን ችግር አለው ልጅ እናቷን ሽሮ ብትል? ሌላ ጊዜ። አሁን እንተኛ። እሺ እኮ ነፍሰ ገዳይ ነው። አንቺ ንጹህ ልብ ነው ያለሽ። አጠገብሽ ልተኛበት ጭራሽ አይገባም። በቃ ማዘር እኔ ልሂድ። አንቺ ቡና ላፈላ እኮ ነው። ጠጥተህ ትሄዳለህ። አይ ችግር የለውም ሌላ ጊዜ ይሻላል። አዎ ማዘርዬ ሰላም ይዋሉልኝ። እሺ ደህና ዋል የኔ ልጅ። አመሰግናለሁ። ኧረ አያስፈልግም። እኔም እኮ ልጅ ማለት ነኝ። እናት ደግሞ ልጇን አታመሰግንም። እሺ ልጄ ተባረክልኝ። እንደ ጠየቀኝ ጠያቂ ያሳጣ። አሜን አሜን ማዘርዬ ሰላም ይዋሉልኝ። እሺ እናትና ልጅ ተቃቅፋችሁ ተኝታችኋል። እናንተን ለመለየት የማልፈነቅለው ድንጋይ የለም። እናንተ ግን መልሳችሁ እንደ ማግኘት ትጠብቃላችሁ። አንዴ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃብር አለ። እስከዛ ግን በፍጹም አትገናኙ። በፍጹም ሽቶ ደግሞ ምን ያደርግልሻል? ሰው ከሞተ በኋላ ይሽታል አይደለ? ያልማዝ ሰውነት እኮ እስከ ማታ ድረስ ከቆየ ሽታ ያመጣል ብዬ ነው። እና ሰው እንዳይጠረጥር ደግሞ ሽቶ ልቀባት አይሻልም? ቃል ግን አንዳንድ ጊዜ እኮ ብልጥ ትሆኛለሽ። ያው እንጂ እናቀቀኝ። እሺ
ምን ፈልግሽ? ልቀባት ብዬ እኮ ፈራሁ። ምን ያስፈራሻል? እንዴት አልፈራም? ሬሳ እኮ ነው የተጋደመው። ምን እንዳታረግሽ ተነስታ አታግሽ። ደግሞ ከሰዓት በፊት አብረሻት አልነበርሽ እንዴ? እንጂ እንደው ምን አስከለ እንጂ ምን አገረች አልቀደትሽ አንቺ ቀጥቃጣ በኃይሉ እጇ እየተንቀጠቀጠ ነው። አንቺ ምን አይነት ቦንቋ ቀን ውጪ ነው ውጪ